ደረሰ ከሰክሰስ በጎ አድራጎት ድርጅት በኢትዮጵያ 2000 ብር ትኬት ለቆረጣችሁ በሙሉ እንኳን ማን ነው እድለኛ 3 ሰዎች የቤት ባለቤት ይሆናሉ። አንደኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም፣ ሁለተኛ ዕጣ የደረሰው ሰው ባለ 2 መኝታ ቤት ኮንዶሚኒየም፣ ሶስተኛ ዕጣ የደረሰው ሰው ባለ 1 መኝታ ቤት ኮንዶሚኒየም፣ አራተኛ ዕጣ የደረሰው ሰው ግማሽ ሚሊዮን ብር ባለቤት ይሆናሉ ማለት ነው። እነማን ናቸው እነዚህ እድለኞች? እኔ በጣም እንኳን ደስ የት ነው ያለሽው? ዱባይ ሳውዲ ናት። ዱባይ ያለችው ሄዋን የማርያም ናት። አንደኛ ዕጣ የወጣላት ናት ያለችው። ሳውዲ ነው ያለችው። መልስ መብሩክ ያክቴ እንኳን ደስ አለሽ። እንኳን ደስ ያለሽ ሲትራይ ጋር እናመሰግናለን። አሁን አብራችሁን ከኛ ጋር መሆን ብትችሉ ማቆየት ትችላላችሁ። የደከማችሁ ማለት ትችላላችሁ። እኛ ደግሞ ተደወሉ በዛው መከታተል ትችላላችሁ። በጣም እናመሰግናለን። ዋትስአፕ ብቻ አድርጊዋ ቀጥታውን ዝጊው። ሴትራ ምን ተሰማሽ? እንዴት ነው? ምን ተሰማሽ? ደስ ያለሽ ወይ? ሳንስ የነበር ቆርጬ በቃ ከደረሰኝ ላይ ካደረሰኝ ብሩ ይክሰር ብዬ ነበር የቆረጥኩት። ኦኬ እንዴት ነው? ደስ ያለሽ? በጎ አድራጎት ድርጅት ትኬት ስትቆርጪ ብሩ ይክሰር ብሎ ነገር የለም፣ የሚከስር ነገር የለም። አንቺ እድለኛ ባትሆኚ እንኳን አካል ጉዳይ ሳውዲ ላይ 22 ዓመት እዚህ ሳውዲ ማለት ነው። ማሻአላ 22 ዓመት ነው። እንኳን ፈጣሪ ረዳሽ። ከደረሰኝ ጊዜ ነገር እንዲሰማን 22 ዓመት ነው ሳውዲ አረቢያ የቆየሽው? 22 ዓመት ነው። ወላሂ ሱብሃንአላህ 22 ዓመት ሳውዲ ሰርተሽ ቤት የለሽም? ምንም ሱብሃንአላህ በጣም ደስ ይላል። ምንም አይነት ነገር አልነበረም። እሰይ እንኳን አላህ ረዳሽ። እንኳን ፈጣሪ ረዳሽ። እንኳን ደስ አለሽ የኔ ውድ። አየሽ እንዲህ ነው በመጨረሻ ይሄ ነው በቃ የሰክሰስም ዓላማ እንደዚህ በጣም ብዙ አመታት በጣም ደስ ብሎናል። በስደት በጣም ብዙ አመታት ስደት ላይ ቆይተን ቤት ለሌለን ስደተኞች ቤት ባለቤት ማድረግ ነው አላማው እና በጣም ደስ ብሎኛል። ለሚገባው ዛሬ መጀመሪያ 4 ቲኬት ቆረጥኩኝ ማለት ነው። ከዛ መለስኩኝና አሁን ደግሞ ይሄኛው 39 ከትናንት ወደ ላይ ቆረጥኩት ማለት ነው። እና በቃ ከደረሰኝ እናቴ ትድናለች፣ ካልደረሰም ደግሞ አልደረሰኝም ቻንሴ ለሞክር ብዬ ነው ድጋሜ ቆረጡ እንጂ መጀመሪያ 4 ቆርጬ ነበረ። አይገርምሽም? እኔም ተጋሚ ቻንስ ለሚገባው ይድረሰው ብዬ ዱዓ ሳደርግ ነበር። እንኳን ለሚገባው ሰው ደረሰው፣ እንኳን ለአንቺ ደረሰሽ። ሳደርግ እየተከታተል ነበር። አሚን ለእኔ ድረሰ እኔ ብሳለሁ ከእናንተ እያልኩኝ ማለት ነው። በጣም ደስ ይላል። እንኳን ለሚገባው ደረሰው። እንደዚህ ለተቸገረ የሄዋኔ ማርያም አንደኛ ላይ ደርሳል። ምን አይነት ሲትዌሽን ላይ እንዳለች አናውቅም። እሷም ስትመጣ የእሷንም እንሰማለን እና እንኳን ደስ አለሽ እህቴ። ባለ 2 መኝታ ቤት ቀላል አይደለም። እንኳን ደስ አለሽ። ወላሂ 20 ዓመት ለፍቼ 22 ዓመት ለፍቻለሁ። ኮንግራቹሌሽንስ አጌን። በጣም 3 መኝታ ኮንዶሚኒየም የወጣላት እየታችለች ከየት ሆነች ብትነግረን ደስ ይለናል። ስልኳ ግን የታገር ስልክ ነው ሀቢባ? የኢማራት የዱባይ ስልክ። ኦኬ ዱባይ ስልክ። ዱባይ ያላችሁ እንግዲያውስ እያያችሁ ባጥሩ እንድትንቀሳቀሱ እና የሶስተኛውን ዙር ደግሞ 6 ቤቶች ናቸው። 6 የዛሬ 3 ነበር፣ የሶስተኛው 6 ነው። የ6ቱ ቤት ቲኬት ለመግዛት እንድትንቀሳቀሱ። ኮንግራቹሌሽን። ደግሞ ስታምር ማይ ጉድነስ ቆንጆ ነሽ። ባለ 3 መኝታ ቤት ባለቤት ሆነሻል። ታድላ በማለት ኮንግራቹሌሽን። ኮንግራ በሉላት። ማስማር ለምትገኝበት አክላለሁ። ሁላችሁም ኮንግራቹሌሽን በሉላት። እንኳን ደስ ያለሽ ሄዋን። ምን ተሰማሽ? እንኳን አብሮ ደስ አለሽ። እንዴት በምን አጋጣሚ ጌት ገዛሽ? በጣም ደንግጫለሁ። እጅ ራሴ እየተጫለ እንኳን አንቺ እንኳን ደስ አለሽ የኔ ውድ። እውነት እድለኛ ነሽ።
ደግሞ ምን ያህል ደግሞ እድለኛ ያው እድለኛዋ ዛሬ ቀኑ ሙሉ ማነው እድለኛ ስንል የዋለው ይቹት አንደኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ይወጣላት ሔዋን የማርያም ሔዋን አጋጣሚ እስቲ ደስታሽን ግለጭልን። እንዴት ቲኬት እንደገዛሽ፣ መቼ እንደገዛሽ፣ በምን አጋጣሚ ምናምን ስንት ቲኬት እንደገዛሽ እስቲ አንዳንድ ነገር ያለሽ እንደ ደስ ያልሽን ደስታሽን ደግሞ በደንብ አድርገሽ ቤተሰቦችም እዚህ መስመር ላሉ ሰዎችም ደስታሽን ያልሽ የባክሽን በፊትና በድርጅታችን ስም ጠይቅሻለሁ። አንደኛ የት እንዳለሽ፣ ከየት እንደሆንሽ፣ የት ሀገር እንዳለሽ እሱንም ንገሪኝ። በመጀመሪያ እውነት ለመናገር ሀውዬ በጣም ነው የምወድሽ። ይሄ የሆነው ባንቺ ነው። እውነት ለመናገር ከልቤ ነው። ይህን አጋጣሚ ለማግኘትና አንቺ ጋር ለመምጣት ብዙ ጥረት አድርጌ ነበረ። ከ3 ወር ከ4 ወር በፊት የሆነ ሀዘን ላይ ነበርኩና ያንን ሀዘኔን ላካፍልሽ ብዙ ጥረት አድርጌ ነበረ። ያው እግዚአብሔር ደግሞ በፈቀደው ቀን ተገናኘን። በጣም እወድሻለሁ። ሲቀጥል ሰክሰስ ደግሞ እንደዚህ አይነት እድል ለእንደኛ አይነቱን በስደት ላይ የእድሜ ልካችን ህልም ሆኖ የታየንን ህልማችን እንደዚህ እንዲፈታ ስላደረግ ከልብ አመሰግናለሁ። እግዚአብሔር አምላክ ለሁላችሁም ጤናና እድሜ ይስጣችሁ ነው የምለው። ያው ትንሽ አይነት ቪዲዮ ራሱ እንትን አልችልም። ትልቅ ነገር እኮ ነው። እናት ባለ 3 መኝታ ቤት እኮ ነው የደረሰች። የሚሆን እንኳን ደስ አለሽ። ኮንግራቹሌሽን። በዚህ ሔዋን ያለ ነገር ልጠይቅሻለሁ። ለምን ሌሎች ክርስትና እንትና ያሉት እንዲሰሙ ለሌሎችም ማነቃቃት እንዲሆን ቲኬት እንዲገዙ በዛው ቅድም ያ የተከናወነ ፕሮግራም ላይ ሁሉ የነበሩትን አካል ጉዳተኞችን ለመደገፍ ለእኛ ፈንድሬዚንግ እንዲሆንም ዘንድ አንዳንድ ነገር ጠይቅሻለሁ። አንደኛ የት ነው ያለሽው? ከየተገመቱ ቴሌፎኖቹ እየተገኘ ያለሽው? አሁን ያለሁት ዱባይ ነው። በፊት መጀመሪያ ጊዜ ሳውዲ አረቢያ ሰርቻለሁ። ከዛ ሳውዲ አረቢያ 6 ዓመት ሰርቼ ወደ ኢትዮጵያ ገብቼ ለገጣፎ የሚባል አዲስ አበባ ወደዛ ወደ ካራ አካባቢ እዛ ቦታ ጀምሬ እየሰራው ነበረ። ከ2 ዓመት በፊት ያ ቦታ ልቀቂ ተብዬ ለቅቄ ነው ሁለተኛ ስደትን የመረጥኩት እንጂ አጠቃልዬ ነበረ ከሳውዲ የሀገሬ ላይ ባለኝ ነገር እንቀሳቀሳለሁ ብዬ ማለት ነው። የአጋጣሚ ሆነና በጣም ተረበሽኩ። በቃ የ6 ዓመቴ ልፋቴ ብዬ አዘምኩ። በዚህ አጋጣሚ ወንድሜ በጣም ላመሰግን እወዳለሁ። የራሱን ቤት አስይዞ በቃ ልብሽ እንዲረጋጋ ማለት ቦታ ገዛለሁ። ሌላ ከተማ ላይ ቦታ ገዛልኝ እና እዚህ ቦታ ላይ የሆነ ነገር ትሰሪያለሽ ህጋዊ ስለሆነ ምናምን ብሎ ከዛ ነው ለዛ ለቦታ ብዬ ነው የመጣሁት። እዛ ቦታ ላይ የሆነ ሰርቪስ ነገር እንኳን ሰርቼ ራሴን የማንቀሳቀስበት። እኔ ቤት ላይ በጣም ነው የምፈራው። በትምህርት ሰዓት እያለሁ ተከራይቼ ነበር ስማር የነበረ። ሀያ ስኩል ወደ ስደት የመጣሁት አባቴ በህይወት ሳጣው ነው ቀጥታ ወደ ስደት የመጣሁት ትምህርቴን ከሀያስኩል አቋርጬ ማለት ነው። እና ቤት ኪራይ በጣም ስለምፈራ በቃ ምንም ቢሆን ለመሸራወጥ ጥሪ አይሆንም። የራሴ ነገር የራሴ ቦታ ላይ ነው ምርጫዬ እና እዛ ቦታ ላይ ቤት ለመስራት ነበረ ወደ ዱባይ የመጣሁት። አሁን እዚህ ከመጣ 2 ዓመት ነው እና ከዚህ በኋላ ትሄጃለሽ እናቴ። በጣም ደስ ብሎናል። በጣም ደስ ብሎናል። ባለ 3 መኝታ ኮንዶሚኒየም ቤት ባለ ዕድለኛ ነሽ። እንኳን ደስ ያለሽ እና ራሰመላለ ጊዜ ዛጋ ሶሻል ሚዲያ ላይ በማስታወቅ በጣም ብዙ ስንደግም ነበር። ግን በጣም በጉጉት ነበር ስንጠብቅ ነበረው። በዚህ ቲኬት ቆርጠሽ ተሳትፈሽ በርኩ ጥሩ መልካም በሆነ ነገር ላይ ውጭሱን ዘርግተሽ በዛው ደግሞ የቲኬቱ የድል ባለቤት ስለሆንሽ በጣም ደስ ብሎኛል። ደስታዬ ወደ ሌለው በጣም ደስ ብሎኛል። ኮንግራጁሌሽን በድጋሚ። አንዳንድ ኢንፎርሜሽኖችን በሀይልና ጋር ሙሉ ኢንፎርሜሽን ስልክሽ ሙሉ ኢንፎርሜሽን እናጋለን። በተጨማሪ ደግሞ ሀይማ በውስጥ ላላትና አይነት የጀምረን ደግሞ የክብክብ ስነስርዓቱ ጀምር ይሆናል።
እና አንዳንድ ትንሽ ስራዎች ላይ ለምሳሌ ደግሞ ነገር ምናምን ማድረሽ እርግጥ መድረሱን ማቀበልሽን ላለውን ነገር ፕሩፉን ደግሞ መስክረሽ ያለው ነገር ምታደርሽ እና ችጋሪ አመሰግንሻለሁ። በጣም ደስ ብሎኛል። በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል ሀቡዬ። እውነት ለመናገር ይደርሰኛል ብዬ አላሰብኩም። እውነት ለመናገር እና በቃ ሔዋኔ ማርያም ሲል በቃ እውነት እመቤቴ ያለች በጣም ነው የምወዳት። እመቤቴን በጣም ነው የምወዳት። አባት ስጋ እናት ቢለይሽ ፈጣሪ መቼ እንዲሆን አይለይሽ። ይህሽበት ቦታ ተከትሎ የሚሄደው ነገር ቢኖር ፈጣሪ ነው እና ቤተሰብ ያው አጠገቡ ስትሆኝ ወይንም ስትደውይለት ትንፋሽሽን ሲሰማ ብቻ ነው። እግዚአብሔር ግን የውስጥንም የውጭንም እየተመለከተ እኔ እንጃ እመቤቴ እኔ እንጃ የዘላለም ህልሜ ነበር። አሁን ቦታ ያልኳችሁ ቦታ ላይ ራሱ ቤት ሰራለሁ በጣም በቃ መቼ ነው ይሄን ስንት ዓመት ብሰራ ቤት ሰራለሁ ዛሬ አሁን ሁሉ ነገር ተወዷል ብዬ በጣም ነበር ስጨናነቅ የነበረው። እመቤቴ ያንን ጭንቀቴን አይታ እኔ ስለምወዳትም ነው በስሟ እኔ ቲክቶኬን ሀብዬ ከከፈትኩ ጀምሮ ሔዋኔ ማርያም በማርያም ነው የምትጠራው። ከመጀመሪያውም ጀምሮ ፌስቡክ ላይም ወደ 10,000 ፎሎወር ያለኝ ፌስቡክ ላይ እዛ ላይም የማርያም ብዬ ነው በቃ በሄድኩበት ማርያም ነች መጠሪያ እና ያንን ህልሜን አይታ ደግሞ ዛሬ ስለፈታችልኝ እንጃ ከልባ አመሰግናለሁ። በጣም ነው የምወዳት። ይሄ የኔ ሳይሆን የእሷ ውጤት ነው በእውነት። እንኳን ደስ አለሽ እናት ተስፋዬ፣ እንኳን ጸሎትሽን ሰማችሽ፣ እንኳን ደስ አለሽ። እውነት ለራሴ ደረሰኝ ያህል የተደሰትኩልሽ የኔ ውድ። ለሚገባው ሰው ይድረሰው ብዬ ነበር። የሚገባሽ ለአንቺ ስለደረሰሽ እጅግ በጣም ደስ ብሎኛል። በእድሜ በጤና ኑሪበት፣ አግቢበት፣ ውለጂበት። አሜን ሀቡዬ አሜን። ሁሌ በነገራችን ላይ ሀቡዬ ሁሌ ቡና አፍልተሽ ስመርቂ ሁሌ አሜን እላለሁ በእውነት። እኔ እንጃ በጣም ነው የምወደሽ በዚህ አጋጣሚ በጣም ስናልኝነት። አግብተሻል? አላገባም። በጣም ደስ ይላል። በቃ እንግዲህ ቲቪ ያስገቡ ይኸውልሽ፣ አሁን ቤት ደረሳት ብለው ይመጣሉ ግር ብለው ተጠንቀቂ። የነገራችን ላይ ስልክ በአደባባይ ነው እንደ ሀቡዬ የተነገረው። በጣም ብዙ ስልክ ወደ 30 ስልክ ነው የተደወለው። በአደባባይ ነው የተነገረው። ከዚህ በኋላ ይሄን ቀጥታውን ተዘጊና ዋትሳፕ ብቻ ትጠቀሚዋለሽ። ምክንያቱም ኦልሬዲ አየር ላይ ነው፣ ግዴታ ነው። ገባሽ? ለእጣው ትክክለኛነት ሁሉም ነገር አየር ላይ ስም፣ ስልክ፣ ኤቭሪቲንግ መሆን ስለነበረበት ይቅርታ። እንግዲህ ቤትን የሚያህል ነገር ደርሶች ሲም ካርድ ለመቀየር አሰንፊ እና ግን አሁን ቤት ደረሳት ብለው አሽትተው ይመጣሉ። ተጠንቀቂ፣ እንዳትታለይ እሺ። ሲመጡ ቤቱን ነው እኔ የፈለጋችሁት በያቸው፣ ትዳር ብለው ሲመጡ ማለት ነው መጀመሪያ። እሺ አደራ ምክሬ ገደል እንዳይገባ። ቤቱን ፈልጎ ነው ትዳር እኔን ፈልጎ ብሎ ሳስብ አሁን እየመጣው አንድም ለባሌ ልዳርሽ ሁላ ሊሉሽ ይችላሉ። ለወንድሜ ይላሉ፣ ለአባቴ ይላሉ፣ ለአጎቴ ለባሌ ልዳርሽ ሊሉሽ ይችላሉ። ባለ 3 መኝታ ቤት ደረሳት ብለው ተጠንቀቂ። ሀቢባ 3ኛ ዕጣ የወጣላት ልጅ ፕሮፋይል ልካ ነበር። አገኘሻት? አወራሽ? አዎ ቆይ ኮድ ልስጣት አንዴ፣ ኮድ ልስጣት። ቤቶች ናቸው ደግሞ አረብ ሀገር ነው የወጣው። 3ቱም ዕጣ የወጣው አረብ ሀገር ሁሌ መንዱቴ ነው በቃ መዳም ቤት ያሉ። አይ በቃ የአንቺ ዱባይ እየሰራ ነው። 1ኛ ዕጣ የወጣው ዱባይ፣ 2ኛ የወጣው ሳውዲ አረቢያ፣ 3ኛ ዕጣ የወጣው ቤሩት፣ 3ኛው ደግሞ ቤሩት በድጋሚ ወጣ አይደል? የመጀመሪያ ይለኛ ሰላም እህት 3ኛ ዕጣ ይወጣልሽ አንቺ ነሽ። ነይ እናቴ ነይ ነይ። ኮመንት ላይ መተሽ ቤሩት እንትን ይሰራል። ቤሩት ዋትሳፕ ስለሚሰራ ደውል ይሰራል። ሔዋን ማርያም በጣም ደስ ብሎኛል። በጣም ደስ ብሎኛል። እንኳን ደስ ያለሽ፣ እንኳን ደስ ያለሽ፣ እንኳን ደስ ያለሽ። ሰክሰስ በጣም ነው የማመሰግነው። ይህ ሁሉ የሆነው በእናንተ ነው። ህልሜን የተፈታሌ በእናንተና በፈጣሪ ነው። ቴንኪው። እስቲ መልዕክት አስተላልፊ። አሁን ደግሞ የ3ኛውን ዙር ዕጣ 2 ባለ 3 መኝታ፣ 2 ባለ 2፣ 2 ባለ 1 አሉ ዕጣዎች ናቸው።
ሶስተኛ ዕጣ የወጣልሽ እኮ ለአንቺ ነው። ባለ አንድ መኝታ ቤት ኮንዶሚኒየም ደርሶሻል ማሪ። ነይ ላይቭ ላይ እቺ እናቴ ነይና አሁን የጻፍኩልሽን ኮድ ጻፊው ኮመንት ላይ አስገባሻለሁ። ቲክቶክ ፕሮፋይልሽ ይሄ ነው የላኩልሽ ነው። ዋትስአፕ ላይ ቲክቶክ ፕሮፋይልሽ ትክክል ነው። እሺ የጻፍኩልሽን ኮድ ቁጥር መተሽ ጻፊው ኮመንት ላይ እንዳስገባሽ። በዚህ አጋጣሚ እኔ አንድ መልዕክት በአንድ ድንጋይ ሁለት ወፍ እንደሚባለው እኛም ተጠቅመን ወገኖቻችን ደግሞ እንደዚህ አካል ጉዳተኛ የሆኑትንም መጥቀም ይሄ በፈጣሪም ዘንድ ትልቅ ነው እና በጣም አሪፍ ስራ ነው። እኔ እንጃ እኔ ይህንን ነገር ራሱ ክሬቲቭ ስታደርግ እኔ እንጃ ፈጣሪ የመረጠህ ነገር ያሰቡት ያልታሰበ ነገር ነው። እንደዚህ አይነት ነገር ብዙ ጊዜ አልተለመደም እና በጣም አሪፍ ነው ብዬ ያስባለሁ። እድላቸውም ቢሞክሩ ይጠቀማሉ እንጂ አይጎዱ። ቢቆርጡም ብራቸው ወገኖቻቸውን ነው የሚረዱት። በፈጣሪ ዘንድ ይመዘገብላቸዋል። በዛውም ደግሞ እድላቸውን ይሞክራሉ። ታንኪ በጣም እናመሰግንሻለን። ስንት ቲኬት ቆረጥሽ? 20 ቲኬት ነው የቆረጥሽ? በወንድሜ በህቴ ልጅ 5 በራሴ ስም ነው ይወጣልሽ? በራሴ ስም የቆረጥሽ ነው? ደስ ብሎኛል። በጣም ደስ ብሎኛል። እንኳን ደስ ያለሽ፣ እንኳን ደስ ያለሽ። ሌሎቹ ፎሎ አድርጉን። የሶስተኛው ዙሪታ ፕሮግራም ለመሳተፍ የምትፈልጉ ሁላችሁም ፎሎ አድርጉን። ስልኮቻችን ባይወላሉ ቆየሽ ቪዲዮ ጸጋ የሶስተኛ እጣ ባለ አንድ መኝታ ኮንዶሚኒየም ወጣላት። ሁሉም እህቶቻችን ናቸው። በጣም ሀቢባ የአንቺ ድዋ በጣም አደገኛ ነው። በጣም ዳንጀረስ። ኮንግራጁሌሽን ባለ አንድ መኝታ ቤት ኮንዶሚኒየም እንኳን ደስ አለሽ። እግዚአብሔር ይስጣችሁ። የት ነው የምትኖሪው ጸጋ? የት ነው የምትኖሪው? ስንት ቲኬት ቆረጥሽ? የት ነው የምትኖሪው? ቤሩት። ኮንግራጁሌሽን እንኳን ደስ ያለሽ። በጣም ደስ ብሎናል። መቼ ቆረጥሽ ቲኬት? መጀመሪያ ቀን 7 ቆረጥኩ። ሰኞ ቀን ደግሞ መጀመሪያ ቀን 7 ሰኞ ቀን 8 ቆረጥኩ። ኮንግራጁሌሽን እንኳን ምን አይል ቆየሽ አረብ ሀገር ላይ? 6 ዓመት። 6 ዓመት ቆየሽ? እንኳን ደስ ያለሽ። የቤት ባለቤት ደስታ ቀንሽ ላይ ለምን ፊትሽን የምትሸፊው? እንደ ዛሬ እኮ የደስታ ቀንሽ ነው። እንዴት ፊትሽ? አንቺ እኮ አልሰረቅሽ ወይ አንድ ወገንን አልነካሽ። እድል ላይ ወጣልሽ እና ልትደሰች ነው የሚገባ። ዞር ዞር አትበይ፣ አትፍሪ። ምንም የሚያስፈራ ነገር የለም እና እንኳን ደስ ያለሽ። በጣም ደስ ብሎናል። ቤሩት ነው የምትኖሪው? 6 ዓመት። እንኳን ደስ ያለሽ። በጣም ደስ ብሎናል። ኮንግራጁሌሽን ለአንቺ። በራስሽ ስም የቆረጥሽው ወጣልሽ ወይስ በቤተሰብ ስም? ኮንግራጁሌሽን። በጣም ደስ ቆርጫለሁ፣ በዘመድም ቆርጫለሁ፣ በጓደኛም ቆርጫለሁ። በጣም እንኳን ደስ ያለሽ። ደስ ብሎናል። ያው በቤተሰብ ቆረጥ አልወጣም፣ የራሴ ስም ይወጣልኝ። ናይስ። በጣም ደስ ብሎናል። በጣም ስንት ቲኬት ቆረጥሽ? 14 7 እና 8 15 ቲኬት የቆረጠችው መጀመሪያ 7 ከዛ 8 15 ይኸውልሽ 18 የቆረጠችው ሀቢባ አጠገብሽ እያለች ፈጣሪ አሳልፎ ሰጠሽ። እንኳን ደስ ያለች። ሀቢባ ሁሌ ዱዓ ታደርጋለች ለሚገባው ሰው ለሚገባው። አንቺ 15 ቲኬት ቆርጠሽ 18 ስንት ሰው ስፖንሰር አድርጎ ቆርጣ እያለች አንቺ የሚገባሽ ስለሆነ ለአንቺ ስለሚገባሽ ፈጣሪ ለይቶ ሰጠሽ። ደስ ብሎናል። በጣም እንኳን ደስ ያለሽ። በጣም ደስ ብሎኛል። በጣም አመሰግናለሁ። በጣም ወዳችሁ። እግዚአብሔር ይባርካችሁ። በጣም ደስ ብሎናል። እኛ ስለመጣችሁ እውነት በጣም ነው የምናመሰግነው። በዚህ አጋጣሚ ሌሎች እንዲቆርጡ ንገሪያቸው። በዚሁ መልዕክት አስተላልፊ። ሌሎች እንዲቆርጡ እናንተ መልዕክት አስተላልፉላቸው። ለምን ትልቁ ለእኛ ተጨባጭ ማስረጃ እናንተ ናችሁ እና እንኳን ደስ ያላችሁ። በተጨማሪም ደግሞ ሌሎችም እናንተን እያዩ እንዲቆርጡ ድጋፉን
ጻፉላቸው፣ አነቃቋቸው። በጣም ትልቅ ስራ እየተሰራ ነው። ትልልቅ ነገር ላይ ስፖንሰር አድርገናል። ብዙ አካል ጉዳተኛን ከጎዳና አንስተናል። ዊልቸር አድለናል። ስራ ላይ ስፖንሰር አድርገናል። የግል ብቃታቸው ላይ ስፖንሰር አድርገን፣ ትምህርት ላይ ስፖንሰር አድርገናል። አሁን ደግሞ በትልቅ በሰፊ ትልልቅ ነገሮችን ለመስራት ብዙ ዊልቸር ከቀረጥ ነጻ መንግስትን አስፈቅደን ከቻይና ከተለያዩ ሀገር አስገብተን ለማከፋፈል ትልልቅ አጀንዳዎች ተይዘዋሉ እና እናንተ ናችሁ ፑሽ አድርጓቸው። ለሌሎቹ እንዲደርስ ቪዲዮ ስሩ፣ ሼር አድርጉ። ነገ መታችሁ ሀቢባ ላይ እንመሰጋገናለን። እንዲያው ሀቢባን አመስግኖ መጨረስ አይቻልም። ያው እኔስ ምን ብዬ በምን ቃላት አመሰግናታለሁ? በጣም አስደምጨንከኝ ሰክሰስ በእውነት ባጃጅ ልትገዛ ሲሆን በእውነት ባይ ለመቆጣጠር ያቃተኝ ማለት ሰርፕራይዝ ልታል ነገር የሆነ ነገር እንዳሰብክላት እንጂ ምን ልታደርግ እንደሆነ አልነገርከንም እና አዲስ 00 ባጃጅ ላይን አለም ባል ልትገዛ እንደሆነ ስትናገር ደመምተኝ በጣም በእውነት። እዚህ ላይቭ ላይ እናመጣለን። ለምን መሰለሽ ሀቢባዬ፣ እሷም ቅድም እንደተናገረች ባጃጅ እንዲገዛላት የተወሰነው ለምን መሰለሽ? እሷም አካል ጉዳተኛ ነች፣ ቆማ አትሄድም። ሁለት ልጆቿ አካል ጉዳተኛ ናቸው፣ ቆሞ አይሄዱም። እስከ ቤታቸው ሁለት የተመላልሽ ሄጄ ነው የጠየኳቸው እና ባለቤቷ ደግሞ ሁለት ልጆቿን በዊልቸሩን በመግፋት እሷን በመግፋት ትምህርት ቤት ለማድረስ እሷን ልጆቿን ትምህርት ቤት ለማድረስ ያን ሲሰቃይ የኩላሊት ታማሚ ሆኖ አሁን ምን ሊሆን ነው? አራተኛ ቤት ውስጥ ደግሞ ታማሚ ሊመጣ ነው። ከዛ በኋላ እንግዲህ ውስጥ ከባድ ነው የሚሆነው ህይወት። ምንም ተራርጦ የሚያመጣ ቆሎ የሚያመጣ የላቸውም እና ይህንንም ደግሞ ከግንዛቤ አስገብተን ባጃጁ ማልቲ ፐርፐዝ አለው። ማልቲ ፐርፐዝ ማለት በዛው ይወጣሉ፣ ይገባሉ፣ ቤተክርስቲያን ይሄዳሉ፣ ትምህርት ቤት ልጆች ይመላለሱበታል፣ እሷም ገበያም ትወጣለች። አንዳንድ ቦታ ደግሞ የተለያዩ የሚደረጉ ነገሮች ቦታ በዛው በባጃጅ ትንቀሳቀሳለች። እንደገና ደግሞ ባጃጁ ሰርቶ ተሯሩጦ ደግሞ ገቢ ያመጣና ይበላሉ፣ ይጠጣሉ፣ የቤት ኪራይ ይከፍላሉ እና ከዛ እና አይ ግዴታችን ነው አቡዬ፣ ግዴታችን ነው። እኔ አሁን በመስገን የምፈልገው እዚህ ውስጥ ቲኬት የቆረጣችሁ በሙሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። የሰው ደስታ ደግሞ የሚያስደስታችሁ በላይክ ጀምሮ ማለት ነው። ዛሬ እንግዲህ ከ1 እስከ 10 ድረስ እጣ ወጥቶ ነበር በሴክስ ፕላስ ስሙ ራሱ ጠፋብኝ። ለማንኛውም ሶስቱንም ማለት ነው ቤት አንደኛ፣ ሶስተኛ፣ ሁለተኛ፣ አንደኛ ኮንዶሚኒየም ቤት ተሸላሚ የሆኑት ሁሉም የመዳም ቅመም ናቸው ማለት ነው። ኮንግራጁሌሽን ብለናል። እንኳን ደስ አላችሁ። የሚቀጥለውም እጣ እንግዲህ ከነገ ጀምሮ ይጀምራል ተብሏል። እንደውም እኔ ልቆርጥ አስቤ ነበርና እና በቃ አሁን ለሚመጣው ለሶስተኛ እጣ እገባለሁ ማለት ነው። ኢንሻአላህ ሁላችሁም እንግዲህ እድላችሁ ሞክሩ። ይሄንን የሰክሰስ ፕላስ ትኬት የምታገኙት ያው ሰክሰስ ፕላስ ብላችሁ እንትን ላይ ቲክቶክ ላይ ሰርች ብታረጉ ሀቢባ ጋም ታገኛላችሁ ማለት ነው። ሁላችሁም የእድላችሁ ሞክሩ። ያው አንደኛ ያወጣላት ወደ 22 ዓመት ነው ምናምን ስደት ላይ ያለች። ሁለተኛ ደግሞ ቤቷ ፈርሶባት ነበረ 6 ዓመት ሳውዲ ላይ ሰርታ ገባች። በቃኝ ብላ ገባች፣ ቤቷ ፈረሰባት። አሁን ደግሞ ዱባይ ከመጣች 2 ዓመቷ ነው እሷም። ሁለተኛ፣ ሶስተኛ ደግሞ ቤሩት ነው የምትገኘው። እሷም 4 ዓመቷ ቤሩት የወጣላት ማለት ነው። ሳውዲ፣ ዱባይ፣ ቤሩት ነው ዛሬ እድለኞች። ሁላችሁም እንግዲህ እንኳን ደስ አላችሁ እንላለን። ብቻ የእድላችሁ ሞክሩ እንላለን። እኛም እንግዲህ ሞክራለን የእድላችን። በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ።